ኢትዮጵያ ለአረቡ ዓለም ያላት ቀና ልብ በታሪክ መዝገብ ላይ በወርቅ ቀለም የተጻፈ ነው። ገና በእስልምና የማለዳ ዘመን የመካ ስደተኞችን በደግነት በመቀበል የክፉ ቀን መጠጊያ በመሆን የታማኝነትና የፍትህ ተምሳሌትነቷን በተግባር አስመስክራለች። ኡስታዝ ጀማል በሽርም ለረጅም ጊዜ የሚያውቀውና በልቡ የኖረው ሀቅ ይህ ነበር። አላሁ አክበር። ለአረቦችና አረብ ሀገር አጠቃላይ ያለን እይታ እንደ ሙስሊምም እንደገና ደግሞ በክርስቲያን ወንድሞቻችን ደግሞ በኪፕቲክ ቸርች በኩል ወይም ቅብጥ የሚሏቸው የግብፁ አረባውያን እነሱ ናቸው ኢቭን ብዙ ተጽዕኖ ያላቸው በእኛ ሀገር ላይ። ስለዚህ በሁሉም አቅጣጫ ለአረቦች ያለን እይታ ጥሩ ነው። ኡስታዝ ጀማል በማህበራዊ ሚዲያ የሚሰብከውም የእስልምና አስተምሮዎችንና ማህበራዊ ንቃት ላይ የተመሰረቱ ሐሳቦችን ነበር። በተለይ አረብ ሀገር እህቶቻችን ይህንን ሀገር ጥለው ወጥተው እዛ ደግሞ የሚደርስባቸውን ጉዳዮች በተለይ በጋብቻ ወቅት እንደገና እዚህ ካሉ ቤተሰቦች ጋር በልዩነት ወቅት አንዳንድ የገንዘባቸው መበላት ምናምን ስለሚገጥማቸው ያንን ነገሮች ያማከሉ ማጽናኛ ምክሮች እንደገና ደግሞ ያ ነገርን የሚያደርጉ ሰዎችን መገሰጽ እንደገና ደግሞ እህቶቻችንን ማጽናናት የመሳሰሉት ነገር ያዘለ እና ግን ከሃይማኖት አስተምሮት ውስጥ ብዙዎቹን በዚህ አይነት ጉዳይ ላይ ነበር ትኩረት ሰጥቼ የምሰራው። በዚህ ምክንያት የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ጅማሮ ሰሞን እንኳን በመጠነኛ ቦንድ ግዢ ከመሳተፍና በሚዲያ ከመስማት ያለፈ ሚና አልነበረውም። የሙስሊሙንም የሌሎችንም ማህበረሰቦች ንቅናቄ ተከትሎ ድምጻችን ይሰማ የመሳሰሉት ተከትሎ እኔንም ሚነካኝ ነገር ስለነበረ ነው ከሀገር የወጣሁት። ስለዚህ አንዳንዴ ሰልፍ እንወጣ ነበር አሜሪካ ውስጥ እና ግን እዛ ላይ አንድ ጊዜ አስታውሳለሁ እኔ በተፈጥሮዬ ማስበው የነበረው ሀገር ለብቻ ነው ሊታይ የሚገባው ብሔራዊ ጥቅሞች ተብለው የሚታሰቡ ነገሮች እንደ ህዳሴ ግድብ የድንበር ጉዳይ ሌሎችም ነገሮች ግን እና ከሌሎች ሀገሮች ጋር ያለን የውጭ ግንኙነት ጋር በተያያዘ ግን ሊኖረን የሚገባው አቋም ወጥ ነው መሆን ያለበት። ስለዚህ ያን ስለማስብ አንድ ጊዜ ትዝ ይለኛል ሰልፍ ላይ በወጣሁበት መንግስትን እየተቃወምኩኝ በወቅቱ የኢህአዴግ ስርዓት ወይም የህወሓት ስርዓት በሙስሊሙ ላይ በሌሎች ደግሞ ማህበረሰቦች ላይ ሌሎችም ላይ የሚያደርሰውን ጥቃት ይገድብልን ግድባችንን እንደገደበ ሁሉ እና በግድባችን ደግሞ የጋራ ተጠቃሚ እንሆን የሚል መንፈስ ያለው ግጥም እንዳነበብኩ ትዝ ይለኛል። ከዛ ውጪ ግን ይሄን ያህል በአባይም ይሁን በህዳሴ ግድብ ዙሪያ ላይ አክቲቭ ሆኜ በዚህ ደረጃ ሰራለሁ ብዬ አስቤ አላቅም። ضياء الدين القوسي لو سمحت لا تقولني ما لم أقل። ከለታት ባንዱ ቀን ከአንድ ጓደኛው የደረሰው የአረብኛ ቪዲዮ ግን ሊገምተው ከሚችለው በላይ እንግዳ ነበር። እሱ ለአረቦች ባላት ቀና ልብ የሚያውቃት ኢትዮጵያ ፍጹም ተቃራኒ በሆነ መንገድ ለአረቡ ዓለም እየተዋወቀች ነው። አንድ ወንድሜ ሳዲቅ አህመድ ይባላል የቢቢኤን ሬዲዮ ኃላፊ ነውና እቺን ቪዲዮ አይቼ ነበር ይላል። እሱ አረብ ሀገር ኖሮ ስለሚያውቅ ያችን ቪዲዮ ከሰማት በኋላ ለኔ ላካት ሞር የበለጠ ስለምታቀው ቋንቋቸውን እስኪ ስማው አለኝና ላከልኝ። ስሰማው አሸርቅ የሚባል ቴሌቪዥን ከመሐመድ አልዓሩሲ ጋር ሁለት ጋዜጠኞች እያጣደፉት በኢትዮጵያ ጉዳይ ላይ በፍጹም አረቦች እንደዚህ ያስባሉ ወይም ግብጾች እንደዚህ ያስባሉ ብዬ በፍጹም የማላምናቸውን ነገሮች ሰማው። ከነዛ ውስጥ በዋናነት አንደኛ የኢትዮጵያ የናይል ፍሰቱን ተከትሎ ያለው ውሃ የጥቁር አባይ የሚባለው ያንን ውሃ ኢትዮጵያ እንዳትጠቀም ቃል ገብታለናለች በ1902። ስለዚህ ግድብም መገደብ አትችሉም፣ ውሃውንም መጠቀም አትችሉም፣ ብዙ ዝናብ ስላላችሁ ሌላ ቦታ ላይ ዋቢ ሸበሌ ሌሎች የሚባሉ ወንዞች ስላሏችሁ እነሱም ብቻ ተጠቀሙ የሚል በጣም ድርቅ ያለ የሰው መብት ያለምንም ፍቃድ እየሳበ አይነት በጣም የሚገርም የሆነ እሳቤ። ሌላው ኢትዮጵያ እንደ ሀገር እንደ ህዝብን በአጠቃላይ ፈጽሞ መገለጽ በሌለባት ሁኔታ ምክንያቱም ኢትዮጵያ እስልምናን የተቀበለች ሀገር ናት፣ ክርስትናን የተቀበለች ሀገር ናት፣ ሌሎችንም ሃይማኖቶች። ይሄ ስም የኛ ከባድ ነው። ይህንን ስም የሚያውቅ የሆነ አረብም ይሁን ወይም ሌላ ሀገር ፈጽሞ ኢትዮጵያን በዚህ እነሱ በሚገልጹት አይነት አገላለጽ ሊገልጻት አይችልም። የአረብ ጠላት፣ የሃይማኖት ጠላት፣ የሰው ጠላት በአጠቃላይ ሰዎች ላይ ውሃ ዘግታ ሌሎችን ለማስራብ ለማስጠማት የተዘጋጀች አውሬ አድርገው ነው የሳሏት ኢትዮጵያን። ስለዚህ ያ በፍጹም እኔን
ልታገስ የሚያስችለኝ አልሆነም። ግብጽም ሆነ የሱዳን ህዝቦች አንድም የውሃ ችግር አልገጠማቸውም። እንደውም ፉል ሙሉ ውሃቸው በደንብ ነው ያለውና የታለ ያልከው። ከዛች ዕለት ጀምሮ ስለ ታላቁ የኢትዮጵያ ህዳሴ ግድብና ስለ ኢትዮጵያ የተነገሩ የአረብኛ ቋንቋ መረጃዎችንም ማገላበጥ ጀመረ። ለካ ስለ ኢትዮጵያ ያልተነገረ የክፋት ጥግ የለም። ለካ 2 ጊዜ በአካል ጦርነት ገጥመውናል። የናይልን ውሃ ለመውረስ የጉንደትና የጉርአ ጦርነት የሚባል በ1875 በ1876 ከዛ በኋላ በተለያዩ የስለላ የተለያዩ የደህንነት ጉዳዮች በኤምባሲያቸው በኩል ሌላው በኦርቶዶክስ የሃይማኖት ኪፕቲክ ቸርችን በመጠቀም ሌላው ቀርቶ ጳጳስ አስመስለው የራሳቸውን ሰዎች በመላክ የሚያደርጓቸውን ጉዶች ማየት ጀመሩ እና ይሄ በሚሆንበት ወቅት ህብረተሰቤ ይሄንን ሊያቅ ይገባል። እንደኔ ስሙን ጀማል እያለ አንዳንዴ ሴቷ ስንመጣ ግብፃዊት አባይ የምትባል ሴት አጋጥማኛለች። በዚህ ደረጃ እኛ እነሱን እየወደድን የነሱን ትንፋሽ እየተነፈስን የነሱን ልብስ እየለበስን የነሱን ባህል እየተጋራን ለነሱ ያለን እይታ ጥሩ ሆኖ ሳለ እነሱ ግን በዚህ ደረጃ የሚስሉን አውሬዎች እንዳልሆነን ዓለም በሙሉ ማወቅ አለበት የሚል ቁርጠኛ ውሳኔ ወሰንኩኝ። ከዛም እዛው ባለሁበት ቦታ እና የሃይማኖት መድረክ በሆነው ፔጅ ላይ የእነዚህን ሰዎች ከመሐመድ አልዓሩሲ ጋር የሚያደርጉትን ክርክር ወደ አማርኛ ለወጥኩት። በወቅቱ የነበሩት የተለያዩ ትላልቅ ስትሪሞችም ተቀበሉት፣ ጉዳዩን ማሰራጨት ጀመሩ እና ይህንን ደግሞ ያዩት ሌሎች የአረብ ጣቢያዎች እንደ አልጀዚራ ሌሎችም እዛው ላይ አንዳንዴ በጣም ሲነሽጠኝ በአረብኛ መልስ ስለምሰጣቸው እንዴ አረብኛ በጣም ጥሩ ነው፣ ስለዚህ ለምን ገብተህ በአረብኛ ትከራከርም አሉኝ። እሺ አልኳቸው። ስለዚህ የአረብኛውንም መድረኮች ከአልጀዚራ ነው የጀመርኩት እኔ። ከዛ ወደ ታች ሌሎችንም ጣቢያዎች በሙሉ ቢያንስ የሚዳስስ በሆነ መልኩ ብዙ የሆኑ አረቦች ጋራ ለውይይት በቃሁኝ። ግብጽ ከጥንት እስከ ዛሬ በቀጥታና በስውር በኢትዮጵያ ላይ ስትፈጽማቸው የነበሩ ደባዎችንና ዘመቻዎችን የተመለከተው ኡስታዝ ጀማል በሽር የሃይማኖትና ማህበራዊ ትምህርት የሚያስተምርበትን ማህበራዊ ሚዲያ ተጠቅሞ አገሩ የሚፈጸምባትን የሐሰት ውንጀላ ማጋለጥና ህዝቦቿንም ማንቃት ጀመረ። ሐሳቡን የሚደግፉ አገር ወዳድ ኢትዮጵያውያንም በስፋት ተከተሉት። 2 ስራ ነው የምንሰራው። አንድ የኛን ትርክት የኛን ሀበሾች እንዴት ነን፣ ሀበሾች እንዴት ነው የሚያስቡት፣ ኢትዮጵያኖች ሀቃቸው መብታቸው የመሳሰሉት ምንድን ነው የሚለውን ነገር ለማሳየት የአረብኛ ስትሪም እንጠቀማለን። እዛው መድረካችን ላይ እነሱ መድረክ ላይ ይሄድን እኔን እንደዚሁም ወንድሜ ዛሂድ ዚዳን የኛ የኪንግስ ኦፍ አባይ ምክትል ስራ አስኪያጅ ነው፣ ወንድሜ መሐመድ አልዓሩሲ፣ ሙሳ ሸይኹ፣ ኑረዲን አብዳ፣ ኡስታዝ አብዱሽኩር አብዱሰመድ፣ አንወር አሕመድ፣ ኡስታዝ ያሲን አሕመድ ኢብራሂም፣ ሌሎችም በጣም ብዙ ሴቶች ውስጥ ዶክተር መካ የምትባል እህታችንም እንደዛው አለች። እነዚህና መሰል የሆኑ በጣም ብዙ ወንድሞች እህቶች የተቀላቀሉበት የአረቦቹን በአረብኛ ለአረቦቹ ማለት ነው። ኢትዮጵያ እንዲህ ናት፣ እናንተ እንደምትስሏት አይደለችም፣ መብቷ ይሄ ነው፣ የምታነሱት ነገር ልክ አይደለም፣ ልክ የሆነውንም ልክ ነው እያለን የምናነሳበት። ሌላው ኢትዮጵያኖችን ደግሞ ይሄው እንዲህ ነው የሚሏችሁ፣ ስለዚህ ተጠንቀቁ። የአባይ ልጆች ነን የሚሉት ግብፃውያን 85 በመቶ የአባይን ውሃ የምታበረክተው ኢትዮጵያ የተፈጥሮ ጸጋዋን እንዳትጠቀም ለማድረግ የሚሄዱበት ርቀት ውስጡን ያቃጠለው ኡስታዝ ጀማል በሽር የአባይ ንጉሶች የሚል ስም ይዞ ለግብፅ ፈርዖኖች የእግር እሳት ሆነባቸው። በየቀኑ የሚሏቸውን ነገሮች፣ የሚተነፍሷቸውን ነገሮች፣ አንዳንዴም ተሳስተው ያሏቸውንም ነገሮች አንዳንዴ በፓርላማዎቻቸው ወይ በድብቅ ምናምን የወጡ ቪዲዮዎች ሳይቀር ይደርስናል። በጣም መታደል ሆኖ አንዳንድ ጊዜ እነሱም ጋር ልዩነቶች ስላሉ ክፍተቶች ስላሉ ተቃዋሚዎች የሆነ ነገር ይሉናል፣ እነዛ ውስጥ ያሉት ደግሞ እሱን ለማስተባበል የሆነ ነገር ይላሉ። በዛ መሃል እኛ ዋናውን ሀሳብ ወይም ጭብጦ እናገኘዋለን። ስለዚህ ያንን የማግኘት ችሎታችንን ደግሞ በጣም ነው የሚሰጉት የሚፈሩት።
ኡስታዝ ጀማል በሽርን ከፊት አስቀድመው በታላቁ የአባይ ወንዝ ስር የተሰባሰቡት የአባይ ንጉሶች ኢትዮጵያ የተፈጥሮ መብቷን እንዳትጠቀም በአረብኛ ቋንቋ የሚሰራጩ ሴራዎችንና ተንኮሎችን እግር በእግር በመከታተል ማክሸፍና መሞገት ስራቸው ሆነ። ኪንግስ ኦፍ አባይ በመጀመሪያ በአብዛኛው የተጣለው እኔ ላይ ነበር። በተለይ አሜሪካ እየኖርኩ ያለ ማለት ነውና ኤዲቲንጉም ፈልጎ ቪዲዮ ማግኘቱም ላይ ከዛም በኋላ ደግሞ ያገኘሁትን ቪዲዮ እንደገና ቁጭ ብዬ መምረጥ በጣም ብዙ ነው የሚሆነው። ቀደም እንደተጠቀስኩት አረቦቹን ሚዲያ የሚጠቀማሉ እና የግብጽ ብቻ ሚዲያ አይደለም ማየት የምገደደው። ስለዚህ የግብጹ ራሱ ብዙ ሚዲያ ነው። ከዛ ውስጥ አንዱ ምን አለ የሚለውን በደንብ ከማየት አንፃር፣ ሁለተኛ የኢትዮጵያስ ምላሽ ምን ነበረ፣ በዛ ጉዳይ ላይ ኢትዮጵያስ ምን ይላሉ ለን ደግሞ አንዳንዴ በጣም ሶርሱ ድክም እያለብን ከኢትዮጵያ ጋር በተያያዘው ደግሞ ብዙ ጊዜ እንደምናየው ኢትዮጵያ በስራ ነው ብዙ ያሳየችው እንጂ ብዙ ጊዜ ለእያንዳንዱ አታካራ ምላሽ ሲሰጠው አይገኝም እና ያ ነገር ለኛ አንዳንድ ጊዜ ስራችን ያከብድብናል። የኢትዮጵያ እይታ ምን ሊሆን ይችላል እንደ ፖለቲካ እንደመሳሰሉት። ስለዚህ እንደዛ አይነት ነገሮችን ሁሉ እንግዲህ ተደዋውለንም ብለንም የምንችለውን ነገር የምንሰራው በብዛት እኔ ጫንቃ ላይ ያረፈ ነበር፣ ብቻዬን ነበር የምሰራው። ከዛ በኋላ ወደ ኢትዮጵያ በተለይ የሁለተኛው ሙሊት ሶስተኛው ሙሊት በደንብ እየተረጋገጠ በመጣ ጊዜ ወደ ኢትዮጵያ የመምጣት እድል ነበረኝ። ስለዚህ ወደ ኢትዮጵያ በመጣበት ወቅት የመጀመሪያ እቅዴም አላማዬ የነበረው አንድ ቅርንጫፍ እዚህ ሀገር ላይ እንዲኖረኝ ነበረ። እናም እዚህ በአረብኛ የሚሰሩ ወንድሞቼን ማሰባሰብ የምችልበት እና እኔ እዛ ሆኜ እነሱ እዚህ ሆነው ቢሮ ተመቻችቶላቸው የመወያየት ራሱ እድሎች በሚገጥሙበት ጊዜ አንዳንዴ ቤታቸው ሆነው ኢንተርኔት የመቆራረጥ ምናምን ችግር ይገጥም ነበር። ስለዚህ ቢያንስ እዚህ ቢሮ ሆነው መወያየት እንዲችሉ ሌሎችም ነገሮችን ለማድረግና እንደዚሁም በሪሶርስ ደረጃ እኔ ብቻ ሳልሆን እነሱ የሚያገኟቸውንም ቪዲዮዎች እንዲልኩልኝና አብረን እንድናያቸው የሚያስችል የሆነ የተለያየ የግሩፕ ቻናሎች መክፈት ጀመረን። የመወያያ የተለያዩ የዙም፣ የቴሌግራም፣ የዋትስአፕ ግሩፖች ከፍተን እንደዛው እንመካከራለን። እኔ በሌለሁበት ጊዜ እኔ ባለሁበት ጊዜ ያው በመታያቸው ቢሮ ውስጥ እንግዲህ በተለያዩ አቅጣጫዎች ኤዲት የሚያደርጉልን ቪዲዮዎችን እኛ ከሰራናቸው በኋላ ቆራርጠው ደግሞ ሰዎችን በማያሰለች መልኩ አጠራ አድርገው የሚልኩልን እንደገና ደግሞ አንዳንዴ እኔም በመሰራበት ጊዜ አንዳንድ እርዳታዎች የምፈልግበት ጊዜ ከላይቲንግ ጋር ከካሜራ ጋር በተያያዘ እንደዛው የሚያግዙን እንደ ወንድም አብደላህ አልጀበርቲ የሚባል ወንድም ዛሂድ ዚዳን በሐሳብና በተለያዩ ቪዲዮዎች መረጣ ላይ አንዳንዴ ለምሳሌ የአፍሪካ ህብረት ስብሰባዎች ይኖራሉ፣ ሌሎችም አንዳንድ ነገሮች ይኖራሉና የኢትዮጵያን አቋም እዛ ላይ ባለው ሁኔታ ለሌሎቹ አረቦች ከማጉላት አንፃር እንደዚሁ ቦታው ላይ በመጣድ እና በመቅረጽ የተለያዩ ፕሮግራሞችን ያሳዩልናል። ያው ብዙ ጊዜ እኔ ሪሰርች ላይ እና ኢንተርናሽናል ሚዲያ ላይ ረጅም ዓመት ሰርቻለሁ። አሁን ኪንግስ ኦፍ አባይ ላይ ኡስታዝ እንዳሉት ሪሰርች ዋና ቪዲዮዎች እና ዋናው ዜና ላይ ፔፐር ዜና ላይ ኤሌክትሮኒክ ይሄ ዌብሳይቶች ላይ ስቲል አንዳንድ እኔ ግብጽ በመማሬና አንዳንድ ሰዎችም ጓደኞችም ባሉን ከውስጥ አንዳንድ ከበር ለማገና ዜና ላይ ያልወጡ ዲዞችም ምናምን በፒአር ስራ ላይም በሪሰርች ላይም በሚንደም ከተሰራ ስካይጅም እንሰራለን ማለት ነው። ኡስታዝ ጋር አጋጣሚ ነው ትግል ነውና ትግል ሳታቀው ወታደር ስትሆን ማን ጋር ነው የምትመደበው ምን ላይ ነው የምትመደበው አታውቅም። እኔ አረብ ሀገር ተወላጅ ነኝ፣ ሳውዲ ተወላጅ ነኝ። እንደ አጋጣሚ ሆኖ እኔ ደግሞ ዩኒቨርሲቲ ግብጽ ነው የተማርኩት። በዛ በትግል ላይል 2011 ኦልሞስት ሜይ አካባቢ ጀምሮ ስለ ህዳሴ ግድብና ስለምን እንደሆነ በወንድማችን አብዱልከሪም መጀመሪያ በአረበኛ ኢንተርናሽናል ሚዲያ ውስጥ የጻፈው ማለት ነው። በሱ ተነሳስቼ አምባሳደር ማህሙድ ድሪር በሱ በፊት አምባሳደር ታይ ክቡር ፕሬዝዳንት ታይ ማለት ነው እኛ አምባሳደራችን ነበሩና ይሄ ላይ ስራ ላይ ኦልሞስት አለው ትራኩ ውስጥ አለው። መሀል ላይ አማርኛ ነው ያልችልም ነበር ባይዘው አሁን ነው የለመድኩት አማርኛና አዲስ ነኝ ለቋንቋ በዛ እኛ የሀር ሰዎች ነን አደረኛ እንደሚባለው ሀሪ ቋንቋ ነው የምናወራውና መሀል ላይ አንዱ ሰውዬ አለ እኛ ምንለው ዲቤት ምናረጋው ለስንት አመታት ዲቤት ያረግነው ነገርን
ተነስቶ ለአብዛኛው ኢትዮጵያ ማህበረሰብ ለ120 ሚሊዮን ወይ 130 ሚሊዮን ኢትዮጵያ ማህበረሰብ የሚያስተላልፍላችሁ በሚል ትውቃችን ጀመረ። ስፔሻሊ እኔ ባሳለፍኳቸው ነገሮች ግብጽ ላይ በእስራቱ በመናም ብዙ ነገር ሳይነበረ እሱም እንደ ግባት ወስደው ደግሞ እዛ ሀገር ላይ የኖረ ኢትዮጵያዊና ይሄ ኬዝ ላይ ይኖራል በሚል ሁለታችን እንገናኛለን ብለ አላሰብንም። ግን አላህ ያጻፈልን ሁለታችን አላማችን ሀገር ስለሆነ የሀገር ገጽታ ግንባታ ስለሆነ የሀገር ሁሉና ስለሆነ አላህ መንገዳችን አንድ አድርገው አገናኝቶና መጀመሪያ ትዝ ይለኛል ሳገናኝ አንድ የሐረሪ ዘፋኝ ነበረ የኡስታዝ ሚኖርበት ሰፈር ላይ አንድ ላይ ኖሩ ኢህሳን አብዱሰላም ይባላል። እሱ ነው እንዴ ኡስታዝ አሉ እኮ ያቃቸዋል አብሮ ነው ያደግነው እዚህ ኳስ ሜዳ ምናምን ብሎ የኔ ቪዲዮዎችን ልክ የመሐመድ አሩሲ ቪዲዮዎችን ለሱ ልኮ ከዛ በኋላ እሱ የኔን ኢንተርቪው ማድረግ ጀምሮ ከዛ በኋላ ይሄ ተቋምን ንመስርት ሚል ሐሳብን የመጣውና ከዛ ጊዜ ጀምሮ ተቋሙ ከዛ በኋላ በ3 አመት ወይ 2 አመት በኋላ ነው የተገነባው። ተቋም ሆኗል። ከተቋም በኋላ እስከ ዛሬም አልহামዱሊላህ ያው እናቴ ያልወለደችልኝ ወንድም እስከምትለው ያህል ያው አብሮ በጋራ ትግሉ ላይ ያለን ማለት ነው። ታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ ሪባን እስከሚቆረጥ ድረስ ተስፋ ሳይቆርጡ የሐሰት ታሪኮችን በእውነት ሞገቱ። ኢትዮጵያም በመጨረሻ ድል አደረገች። ያኔ እላለሁ ውስጣችን ኢማን ነው እምነት ትረስት በሀገራችን ካልነበረን ዛሬ ኢትዮጵያ ይሄ ግድብ ያትገነባው እኔ ኢንፎርሜሽን ትረስት አድርጌ ያ ኢንፎርሜሽንን በተለያየ ሚዲያ ማውጣት ጀመርኩ። ከብሯ ሰርታ ከሰል ተሸክማ እናታችን ወይ እንጨት ተሸክማ ከእንጦጦ ወይ ከሌላ ቦታ ከክፍለ ሀገር ስትወርድ ከራሷ ያ ለፍታ ላቧ ነጭ ላብ ያወጣችው የከፈለችው ግድቡ ላይ ህልም ሳይነበራትና እምነት ሳይነበራት ነው። ሊስትሮ ሚሰራ ወንድማችን ወይ እህቶቻችን ከቢሮ ማኔጀር ጋዜጠኞች ከባንክ ሰር ሁሉም ያዋጣ ኢትዮጵያ ማለት እንችላለን ያለችበት አድዋ ነበረ። አያቶቻችን ልጆቻችሁ ልክ እነሱ ቢኖሩ ከኛ በላይ ወይ እንደኛ አይነት ነገር ትልቅ ታሪክ ሰርታችሁ የሚሉት ነው። በአጭሩ ለግብጾቹ ብቻ ሳይሆን ለአረቡ ዓለም መላ አይኑ እንዲባድስ እንዲያጥብና ኢትዮጵያ እንዲመለከት አደረገ። ህዳሴ ግድብ ነው እንደ ህዳሴ ግድቡ ተጠናቆ አልቋል። እኛ ግድቡ ሳይጠናቀቅ በአራተኛ ሙሌት ላይ እኛ ህዳሴ ግድብን ፖለቲካሊ እንደማያልቅ ዘላለማዊ እንደማያልቅ እናቀዋለን። ትግላችን ይቀጥላል። ኡስታዝ ጀማል በሽር ግብጽ በመላው ዓለም ባሰማራቻቸው የሚዲያና የፕሮፓጋንዳ ሰዎች አማካኝነት የኢትዮጵያን ገጽታ ከእውነት በተቃራኒ እንዲሳል ማድረጓ አብዝቶ ያቃጥለዋል። ምክንያቱም እሱ የሚያውቃት ሀገሩ የፍትህና የትብብር ተምሳሌት እንጂ ፍጹም ራስ ወዳድ አይደለችም። ቁርአን ላይ የፈርዖንን ጊዜ የነበሩት አስማተኞችን ሲገልጻቸው ሰሐሩ አዕዩነ ናሲ ወስተርሀቡሁም ወጃኡ ቢሲሕሪን ዐዚም ይለዋል ቁርአን ላይ። ምን ማለት ነው? የሰዎችን አይን አጭበርብረው ይላል። ገመዱን እባብ አስመስለው በጣም የሚያስደነግጥ የሆነ አስማት ሰርተው ህዝቡን አስደመሙት ይላል ቁርአኑ ነው የሚለው። እንደዛ ናቸው ግብጾች በአሁኑ ሰዓት። ለኔ በጣም በሚገርም ሁኔታ ሚዲያዎቻቸውን የራሳቸውን ፕላትፎርም ብቻ አይደለም በተለያዩ ሌሎች ሀገሮች ላይ ሁሉ ፕላትፎርማቸውን በመጠቀም የቲአርቲ የቱርኪሽ የአረብኛው ፕሮግራም ኦልሞስት የግብጾችን ትርክት ነው የሚያወራው። ቱርኪያ ከኛ ጋር ጥሩ ግንኙነት ኖሯት ግን የቀጠረቻቸው ሰዎች እነሱ የሚሉትን በሙሉ ስለማትሰማቸው የፈለጉትን ይሰሩበታል። ዶቼ ቬሌ የጀርመን ነው። ከጀርመን ጋር ያለን ግንኙነት ጥሩ ነው፣ ግን የአረብኛው ፕሮግራም ግን የሚሰራው ለግብጽ ነው። አልጀዚራ ከኳታር ጋር ያለን ግንኙነት ጥሩ ነው፣ ግን እዛ ውስጥ ተሰግስገው የሚሰሩት በሙሉ ከመሐንዲሱ ከቴክኒክ ጀርባው ከፊት ለፊት ከሚያወያይህ ጀምሮ በሙሉ ግብጾች ናቸው። ስለዚህ የግብጽን ትርክት ነው የምትሰማው። አልዓረቢያ፣ አልዓረቢ፣ ስካይ ኒውስ፣ ሌሎችም በጣም ብዙ ናቸው። አልሑራ የአሜሪካ ጣቢያ ነው። አልጀዚራን ለመገዳደር የተሰራ ነው፣ ግን እዛ ውስጥ ያሉት ምናልባት ከ50% በላይ የሆኑት ሰራተኞች ግብጽ ናቸው። ስለዚህ እኔ ብዙ ጊዜ ስቱዲዮአቸው ልወያይ ሄጃለሁ እና በጣም በሚገርም ሁኔታ ትርክታቸው አንድ ነው፣ ወጥ። ኡስታዝ ጀማል አገሩን ከሃይማኖታዊ አስተምሮ ጋር በወሰደው ጥልቅ ዕውቀት ጭምርም ያውቃታል። ገዢዎች ባስከፉት ጊዜ ከሀገር ሲሰደድ እንኳን በሀገሩ
አላኮረፍም። ችግራችንን በውይይት እንፍታ፣ አገራችንን በጋራ እናልማ በማለት የሀገር ፍቅሩን በተግባር አሳይቷል። የሀገር ሰላም፣ ድህነትን ማሸነፍና የተፈጥሮ ሀብትን ማልማት የብሔራዊ ጥቅም መሰረቶች መሆናቸውንም ጠንቅቆ ያውቃል። አንድ ሁሌ እንደ መመሪያ አድርጌ የምወስደው በቁርአን ውስጥ ነቢዩ ኢብራሂምን የብዙዎች በተለይ የሃይማኖት ተጋሪዎችን የሚወክል የሆነው ኢብራሂም ወይም አብርሃም በጣም እንግዲህ ብዙ ስቃይ ከደረሱበት ነቢያቶች አንዱ ነው። እሳት ውስጥ ሁሉ እስከመጣል ደርሷል። በህብረተሰቡ የነበረውን አስተምህሮት ከጌታ ጋር ሰዎችን ለማገናኘት በሚሄድበት ርቀት ማለት ነው። እንደዛም ሆኖ ግን ረቢ ጀዓል ሃዘል በለደ አሚና፣ ይህንን መቀመጫችንን ሀገራችንን አማን አርግልን ይል ነበር። ከዛ አማን ከሆን በኋላ ነው ሌሎቹ ነገሮች የሚመጡት፣ የሃይማኖት ጉዳዮች የሚመጡት የመሳሰሉት። ለምሳሌ በሃይማኖት ጉዳይ ላይ ስንማር አንድ ሰው መስጊድ መሄድ ግዴታው ነው በሆነ አጋጣሚ ተብሎ፣ ነገር ግን አካባቢው ግን ሰላም ካልሆነ ቤቱ መስገድ ይችላል ይላል። ይሄ ማለት ነው አንተን ከሃይማኖት አፈጻጸም ቀኖና ውስጥ ትልቁን ፓርት እንኳን እንድትተው የሚያስገድድ የሆነ ነገር ሰላምና ደህንነት ሆነ ማለት ነው። ግብጽ ለአረቡ ዓለም የዳቦ ቅርጫት ሆና ስትታይ ውሃዋን የምታበረክተው ኢትዮጵያ ግን በድህነት እንድትታወስ ተደርጋለች። ይህ ታሪክ ይቀየር ዘንድ ኢትዮጵያ አባይን የዳቦ ቅርጫት ማድረግ አለባት። ምክንያቱም የሀገር ጥቅም በመንግስታት መለዋወጥ የሚናወጥ አይደለም። መንግስታት ቢበድሉህ ለይተህ ትታገላቸዋለህ እንጂ የሀገርን ጥቅም ለበደል ካሳ አታቀርብም። ህወሓትን ከሙስሊሙ መብት ጋር በተያያዘ ጣልቃ ገብነቱን እንደዚሁም ከብሔር ብሔረሰቦች ጋር በተያያዘ ይከተለው የነበረው ፖሊሲ በጣም ልክ እንዳልነበረ አምነን ታግለነዋል፣ ታስረናል፣ ተገፍተናል፣ ሀገራችንን ጥለን ወጥተናል አይደል? እንደዛም ሆኖ ግን ህዳሴ ግድቡን መሰረት የጣለው የህወሓቱ መራሽ መሪ አቶ መለስ ዜናዊ ናቸውና እሳቸው የጀመሩት ፕሮጀክት ውስጥ እኔ አልሳተፍም ማለት ሞኝነት ነው። ምክንያቱም ይሄ ውሃ ይሄ ግድብ የብሔራዊ ጉዳይ ስለሆነ የብሔራዊ ጥቅም ስለሆነ አንዳንድ ጊዜ የሚያጋጥሙ ሰዎች አሉ። ለምሳሌ ግድቡን የጀመረውን ሰው በጣም በማሞገስና እሱ ላይ በጣም ተጠምዶ ግን ኦኬ ከዛ በኋላ ያስቀጠለውና ያስጨረሰውን ደግሞ የመናቅ ወይም ደግሞ የመንቀፍ ነገር ታገኛለህ። ሁለቱ እኮ ተያያዥ ናቸው። ይሄ ባይኖር ያ አይኖርም፣ ያኛው ባይቀጥለው ደግሞ ራሱ ግድቡ የሚባለው ነገር ደግሞ ስኬት ሆኖ አይታይም። ዛሬ ኢትዮጵያ የነ ኡስታዝ ጀማል በሽርን ድምፅ መስማት ጀምራለች። ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ ወቅት ሚዲያዎች እውቅና ሲያገኙ የአባይ ንጉሶች የታሉ ሲሉ ጠይቀው ነበር። በሽልማት ውስጥ ብዙ የምጠብቃቸው ተቋማት ነበሩ። በሌላ መድረክ ይታዩ እንደሆን አላቅም። ከብዙዎቹ አንዱን ለመጥቀስ ኪንግስ ኦፍ አባይ ወይም ኪንግ ኦፍ አባይ የሚባል አንድ ዩቱብ አለ። ኡስታዝ ጀማል የሚባል ሰው ልክ ደሞዝ እንደሚከፈላቸው ጋዜጠኞች ነጋ ጠባ በአረብኛ ኢትዮጵያ ላይ የሚሰራጨውን መርዝ በአማርኛ እየተረጎመ ስለ ኢትዮጵያ የሚጣበቅ ጀግና አለ። እንደነዚህ አይነት ሀገራቸውን የሚወዱና ስለ ሀገራቸው ብቻ ስለ መንግስት አይደለም ስለ ሀገራቸው ብቻ ያለን እውነት የሚገልጡ ሚዲያዎች በእጅጉ ኢንከሬጅ ማድረግ ያስፈልጋል። በቅርቡም ሀቅ የአባይ ንጉሶችን ትመስላለች ሲሉ ለዚሁ ታላቅ ተጋድሎ ብሔራዊ እውቅናን ሰጥተዋል። ኪንግስ ኦፍ አባይን ጠላቶቻችን በጣም ይፈራሉ፣ ያከብራሉ። እኛ ደግሞ በጣም እናናንቃለን። ይሄ ደግሞ እኛ ኢትዮጵያዊነታችን የራስ ማራከስ ማንነታችን ስለሆነ ካልሆነ በቀር እናንተ የምትሰሩት ስራ ብዙ አይን ገልጧል። አረብኛ ቋንቋ መጠቀም መገልገል የነበረባት ኢትዮጵያ አላግባብ ከአድቫንቴጅ መውሰድ ካለባት ቋንቋ ርቃ ካለማንነቷ ሮንግ ነገር ሲሳል ምን እየተደረገ እንዳለ እንኳን ማጥራቅ ሆናለች። ከዛ አንፃር አንተና ጓደኞች ትልቅ ስራ መሰሩት። የኢትዮጵያ መንግስት በግሌም ትልቅ ክብር አለኝ። ሀቅ ሁልጊዜ ከውሸት ከቅጥፈት ጋር እኩል ሀብታም አትሆንም። ነጋዴም ብትሆን አትችልም፣ ባለስልጣንም ብትሆን አትችልም፣ የሚዲያ ሰውም ብትሆን አትችልም። በሁሉም መንገድ ሀቅ በጣም ድሃ ነች። የራሷ ዲግኒፋይድ ማንነት ቢኖራትም ቅጥፈት ነው
ሀብታም የሚያደርገውና ሀብታም መሆን ከፈለክ ውጣ ካለህበት እንትን ሀቅን ከመረጥክ ግን በቃ ሀቅ የሚያስከፍለው ዋጋ ደግሞ አብሮ መውሰድ ያስፈልጋል ማለት ነው። አሁን አንተ ብትዋሸው ነገር ብትል ብዙዎቻችን እንከተልሃለን። ግን አንተ የምትናገረው ቁም ነገር ነው። ትሰማለህ፣ ለምን እንደተነገረ ታያለህ፣ ኖት ትይዛለህ፣ ላይፍ ትተረጉማለህ። ኢትዮጵያዎች ንቁ እንዲህ እየተባላችሁ ነው ትላለህ። እና ይሄ ምርጫ የራስህ ነው። ሀቅ ከፈለጋችሁ ብዙ ፎሎወር ብዙ ገንዘብ አትጠብቁ። ራሱ ሀቅ ገንዘብ ስለሆነ ማለት ነው። በሀገሪቱ የመጨረሻ የእርከን ስልጣን ላይ ያለ ሰው እንደ አንድ ብዙ የሚኒስትር ቢሮዎችን እንደሚመራ ሰው እንደ አንድ ብዙ ክፍተቶች ያሉባትን ሀገር ተረክቦ እነዛን ክፍተቶች ሁሉ እየደፈነ ወደ ተሻለ ሩጫም ሳይሆን እስከ መዝለል ደረጃ እና መስፈንጠር ሁሉ ያለባቸው ነገሮች ላይ ሁሉ መስራት ያለበት አንድ መንግስትና የዛ መንግስት አካል እኛን ፈልገው አስበው ምንም እንኳን ነገሮች አብሮ ባይኖሩበት እንኳን እንደው አፕሪሺየት ማድረጋቸው ማለት ማድነቃቸውና ስራችንን በዚህ ደረጃ ትልቅ እንደሆነ ሲነግሩን ትልቅ የሆነ ደስታ ነው የሚሰማን። ትልቅ የሆነ መነሳሳትንም ነው የሚያመጣብን። ይህንኑ ጽኑ መርህ ሰንቆ የተነሳው ኡስታዝ ጀማል የሀገሩን ዘላለማዊ ክብርና እውነት ለአረቡ ዓለም በወግ አድርጎ ማሳየቱን ቀጥሏል።